በአማርኛ እሱን ይዛ መኪናውን ድራይቭ ስታደርግ ቪዲዮ ተለቀቀ። ይሄ ነገር እንዴት እሱ ጋር ደርሶ ነው ቪዲዮ የተለቀቀው? በሚልኪያ ያለ መኪናስ እንዴት አድርጎ ነው የሚነጥቃት? በእጇ የሰጣትን ካሽ ገንዘብ 6,000 ድራም እንዴት ነው የሚነጥቃት? ሰሙ አንተ ከሷ የሰማው ነገር አለ? እኔ አሁን አጭር ነገር ልበልና ሰው በራሱ እንዲመረምር የምፈልገው ነገር አለ። አንዴ ሳሪ በትልቋል ይሰማቸዋል። እሺ፣ በመጀመሪያ ደረጃ ድራማዎች ሁሌ የሚጠበቁ ነገሮች፣ ብዙ ጊዜ እንደዚያ ድራማዎች የተለመዱ ናቸው። በተለይ እኛ ኮሚኒቲ ላይ ይሰራል። አሁን የጌጤ እንድትናገር ያልፈለገችው ነገር አለ። በደንብ ስሙኝ። እንድትናገር ያልፈለገችው ወይም የምትፈራው ነገር አለ። እርግጠኛ ሆኜ ልንገራችሁ። ስለዚህ የምትፈራው ነገር አለ፣ መናገር አትፈልግም። እጠብቃለሁ የምትለው እሱ ነው። አንድ ሁለተኛ ነገር መኪናው መጀመሪያ ላይ የተቀየረው መኪና ሁላችሁም ጠይቁ። መኪና በህዝቡ ሲነገር የነበረው መኪና እና መጨረሻ ላይ የተሰጣት መኪና አንድ አይነት መኪና ነው። ያ መኪና የተቀየረው ወዲያውኑ ተገዝቶ የመጣ መኪና ነው። ሴም ይርና ሞዴል ይሆን። መኪናው ግን ከተገዛ በኋላ 10 ኪሎ ሜትር እንደሄደ መኪናው ሸት ዳውን ነው የሆነው። አይሰራም ከዛ በኋላ ማለት ነው። አሁን መኪና ያለው ጋራጅ ነው። ቶ ተደርጎ መጥቶ ጋራጅ ነው ያለው። ስለዚህ መኪናው ይሰራል፣ ጠብቂ ነው የተባለችው። አይ ይሄ መኪና ይቅርብኝ የሚል አይነት ነገር ጥያቄ አንስታ እንደዛ የምትይ ከሆነ ብሩንም ትመልሻለሽ፣ ምንም እንዳታወሪ ተብላለች። በተለይ ዱባይ ያላችሁ አሩኑ ለምን ይህን እንደማትናገሩ አላውቅም። የሀገራችሁ ህግ መናገር አይቻልም ይሁን አላውቅም። ብዙዎቻችሁ ይህን ነገር ታውቃላችሁ። አሁንም መናገር አትፈልጉም። ለመናገር ፍቃደኛ አይደለችም ተሙ። እኔ በፉል ፓወር በሙሉ ሀይሌ ላግዛት ሬዲ ነበርኩ። አሁን አልመጣም። ናገረው ይኸውልሽ፣ ሙኒ ማትናገረው ለምንድን ነው ብለሽ ራስሽን ጠይቂ። ስጠይቀው ራሴን ስጠይቀው ተሙ ይሄ ልጅ ስፖንሰሯ አይደለም። ይሄ ልጅ ከእሷ የባሰ መጤ ነው። እሷ እስኪ እኔ ጋር ትድረስ እና ተሙ እኔ ልፈር የእሷን ጉዳይ መጨረስ ያቅተኝና የእሱም ውሸት ያደረገው ወይም ያታለለው ነገር ካለ እዚህ ጋር ግልጽ ይሆናል። ልጅቷም ደግሞ ሴፍ ትሆናለች። እኛም ማናዝንባትም። እኔ በበኩሌ ደግሞ በጣም ነው ያዘንኩባት። የኔ ንቃ ነው። አንድ ነገር ተረጃት እናት፣ የሆነ ሰው ፕሬዠር ካደረገብሽ ወይም ወይም የሆነ አይነት ነገር ሁኔታ ውስጥ ካለሽ ነፃ ሆነሽ አትናገር። ልጅቷን የተረዳዋትን ነው የምነግርሽ። አሁንም ተረዷል። ልጅቷ ፕሬዠር ውስጥ ናት። አንደኛ ነገር ይኸውልሽ፣ መኪናው ሲቀየር ሜክሴንስ የማያደርግ ነገር አለ። መርምሩ። ሰው ዝም ብሎ ነገር ብሎ እንዲግር ሲለው ከመነዳት መመርመር መጠየቅ ያስፈልጋል። መልክን የተሰራበት ስምን የታደሰበት ልጅቷ ተነግዶባታል። ምንድን ነው የመሰለሽ? እንኪ ግን አትወስጂውም፣ እንኪ ግን አይሰራም፣ እንኪ ህዝብ ይልኝ ግን የለም። ይሄ በምናብ ያለ ነገር ነው የተደረገባት። ሰዎች ልጅ ችግረኛ ናት፣ ደሃ ናት፣ መናገር አትችልም፣ ፓወር የላትም፣ ሰዎች አያጨበጭቡላትም። ሰው የሚያጨበጭበው ደግሞ እዚህ ላይ ስታንጠለጥይ ዝርዝር ብር እንዲህ ስትይ፣ ለዛ ነው ሁሉም ግር የሚለው። ለዚህ ነው ሁልጊዜ የተቸገረ ሰው ወይም ደሃ ሁሌ ሲመታ የሚቆምለት ሰው የለም። አሁን ይቺ ልጅ መኪናው ላይ ትልቁ ፖይንት፣ መኪናው ሲቀየር ያመጡት ምክንያት ምንድን ነው ያሉት? የሸጠው ሰውዬ ከሀገር ወጥቷል። የትኛው ምድር ላይ ነው መኪና አንቺ ገዝተሽ ሊብሬ ታይትን ለመቀየር ሳትቀይር መኪና ወስደሽ ችግር የለም በፈለክ ጊዜ ናና ትቀይርልኛለህ ተብሎ የሚሸጥበት ዓለም አይቻላል። መኪና የተቀየረው ኦን ፐርፐዝ ነው። አንድ ሁለተኛ ነገር መኪናውን ጠይቃ ይሄ መኪና ችግር አለው፣ ኦልሬዲ ገራዥ ገብቷል፣ 10 ኪሎ ሜትር ነርተሽ የተበላሸ መኪና ነው፣ ተጭኖ ነው የመጣው። መኪናው ብዙ ብልሽት አለው፣ እየተነሳ ይጠፋል፣ ብዙ ችግሮች አሉት። መኪናው ከየት እንደተገዛ አላውቅም። ገብቶሻል? መኪና የተቀየረው በነገራችን ላይ ከ10 ቀን በኋላ መጀመሪያ ለህዝቡ ለእናንተ ያሳዩዋችሁ መኪናና አሁን የተቀየረው መኪና አንድ አይነት መኪና አይደለም። ኢቨን መጀመሪያ የታየው መኪና ጎልደን አልቲማ ስታንዳርዱ إصداء جديد ديكس سهل الاستعمال لفها ብያት አለው። የታሰበልሽ ይሄ አልነበረም። ካመንሽበት ግድ የለም ግን ብለናታል። ገባ? እንደገና ሲቀየርባት እሷ ናት ራሷን ብቸኛ አርጋም ልጁም እንዲቀልድ ያደረገችው። ስለ መኪና ቢባል ስለ መኪና የሚያውቁ ኢትዮጵያውያን አሉ። ስለ ሁሉም ነገር ራስን ካገለልክ ግን እኛም ጠልተህ ሄደህ ጎትቻ አምጥቼ እንዲህ ላደርግ አልችልም። ኢቨን አሁን እንግዲህ ይሄ ሲደርስባት
እኔ እጄን አንስቼ ነበር፣ ግን ትምጣና እንጨርስላት ተብሎ እና ስትባል ኖ 3 ቀን የምጠብቀው ነገር አለ ሌሽ ያ አሁን ይኸውልሽ፣ እሺ ሙኒ 3 ቀን የምጠብቀው ምክንያቷ ምን መሰለሽ? እየጠየቀች ነው። የምትጠይቀው ደግሞ ምንድን ነው? ይሄ መኪና እንዲህ ችግር አለው። ገብቶሻል? አንዳንዴ አንቺም ራሱ ኢቭን ሜንቴን ብታደርጊ አፎርድ ማታደርጊው ነገር ሊሆን ይችላል። አቅም የላትም እሷ፣ ችግረኛ ናት አይደል? ስለዚህ መኪናው ችግር እንዳለው አውቃለች ገና ስትነዳው እንደ ስለቆመ ማለት ነው። ስለዚህ አሁን ይሄንን መኪና ቢቀርብኝ የሚል ጥያቄ አነሳች። ስለዚህ ወጥተሽ ልትናገሪ ነውና ገና ለገና ምንድን ነው የተባለችው? ወጥተሽ ልትናገሪ ነውና እንደዛ ካደረግሽ 6,000 ብሩ ነው 6,000 ሪያል ነው ምናምን በእናንተ ታመጫለሽ፣ ዝም በይ ነው የተባለችው። በነገራችን ላይ ለፎቶ ሚሊዮነሩ ወንድማችን ነው የሚመጣው፣ ለቪዲዮ ለማስፈራራት አብሮት ያለው ሰው ነው የሚጠቀሙ። ስለዚህ እናንተ ልጅቷን ድረሱላት። አሁን መኪናው ምናምን አይደለም። በነገራችን መኪናውን ተዉትና ከዚህ አይነት ነገር አስወጧት። ተዉት፣ መኪናውን ከዚህ አይነት ችግር ውስጥ ከዚህ ግሩፕ ውስጥ አስወጧት። የምር እዛ አካባቢ ያላችሁ ለእሷ የምታዝኑ ከሆነ መኪናው ቅንጦት ነው። መጀመሪያ ከዚህ አይነት ነገር ውስጥ ትውጣ ልጅቷ። እዚህ ግሩፕ ውስጥ መግባት የለባትም። እቺ ምስኪን ናት፣ ታማሚ ናት። ገባችሁ? በብዙ ነገር ማለት ነው። ብዙ ችግር ውስጥ ያለች ልጅ እንዲህ አይነት ነገር ውስጥ መግባት የለባትም። መልክ ተሰርቶባታል፣ ስም ታድሶባታል። በጣም የሚገርማችሁ እኔ ቅድም መሲ ብሪጅ ውስጥ ላይ ገብቼ ኮሽን ሳደርግ የተደረገው ምን ነበረ መሰላችሁ? ኮሽን ያደረኩት በነገራችን እንዲህ ችግር አለ ልጅቷ እንደገባኝ የሆነ ችግር ውስጥ ነው ያለችው ስል በፍጥነት 19 ነው 20 ቪዲዮ ተፖስቷል። በፍጥነት 19 ቪዲዮ ለምንድን ነው የተፖስተው? ባይ ዘ ወይ ከ15 ቀን ነው ምናምን በፊት የተሰራ ቪዲዮ ነው። ለምን ተፖስተ? አሁን እኔ እንደወጣሁ እንደወጣን በ5 ደቂቃ ውስጥ 19 ቪዲዮ ተፖስቷል እኮ ተሙኛ። እሱን አይተን ነው እኛ። ይኸውልህ ተሙዬ፣ እኔ ትናንትና ማታ ሰው አወራኝ፣ ደወለና ሳሪ ልጅቷ ያለችበት ሁኔታ እንደዚህ ልክ አሁን አንተ የምትለውን ነገር ሲነግሩኝ እኔ ምን አልኩኝ? አንቺም ማውራት ትፈልጋለች ሲሉኝ እሺ እንግዲያው ስልኬን ስጧት አልኩኝ። ከዛ ስደውልልኝ እኔ አጋጣሚ ላይ ስለለው ደበር እደውልልሻለሁ ብዬ ጸጥ አልኳት። ግን ምን አልኩ መሰለ? ከኔ የበለጠ ማሚ ሰርፕራይዝ ሙኒት ልታረጋት ስለሆነ ሙኒት ታውራት ትረዳታለች ብዬ ሙኒት ታውራት ብዬ እኔ አሰብኩኝ። አሁን ሙኒትን ቅድም ምን አልኳት መሰለ? ሙኒት አውሪያት አንቺ። ምክንያቱም አሁን እኔ የሰማሁትን ነገር ነው አንተ እየተናገርክ ያለው ተው ማለት የነገሩኝን ነው። ውስጧ ላይ ችግር አለ፣ ግን ማውጣት አትፈልግም። ተረዳኝ? ያለው ነገር ውሃ ቅዳ ውሃ መልስ ነው። ከዚህ በፊት የነበረው መኪና አልተሰጠም። ለምን? መኪናውን የያዙ ሰዎች ሄዱ ሳይሸጡ። ኢቭን የሁለተኛው አሁን ደግሞ ልጅቷ እንደምትገዛ ምናምን መሰለኝ የሚታወቀው። ባይዘወይ እንደዛ አይነት ነገር አሁን ያልከው ነገር ነው። በቃ ሪል ለዚህም ነው ማሚ አንቺ አውሪያት አለ። እኔ ያልገባኝን ነገር አስረዱኝ። ምንድን ነው ልጁን የሚያስፈራት? ስፖንሰሩ አይደለም። እኔ ልንገርሽ ጠይቂው። ተው አሁን አላማው ልጅቷን ማዳን ነው አይደል? እንድትወጣ ማድረግ እና ሌሎች መርዳት የሚችሉ ሰዎች ካሉ ከድራማ ውጭ ትክክለኛ መርዳት ያለበት። በነገራችን ላይ ሂስቶሪ አድርጋለች። እነ አዶናይ እና ጃኒ ሲመጡ እንዲረዷት የተረዳች ልጅ ሌላ እርዳታ እየፈለገች ነው። ብዙ የሚነግራችሁ ነገር ውስጥ ሰው ሲታፈን እናንተ መረዳታል። ለምንድን ነው የማትናገሩ? ሙኒ አቲንክ በእናንተ ሀገር ህግ ለምሳሌ አምታቶኛል ወይ አምታቶኛል እንዲያርጉኛል ከተባለ እከሰሳለሁ፣ ያለበት ሁኔታ እንደዚህ ያለ ምናምን የሚል ነገር ነው ሀሳቧ። ያ ነው ገብቶሻል አይደል? እንዲህ ብናገር እንዲህ ባረግ እኔ ራሴ ያለው ውስጥ የሆነ እንዲህ አይነት ችግር ውስጥ መናገር አልፈልግም በቃ የሚል ሀሳብ ነው ያላት። ስለዚህ ቀስ ብላችሁ ብትቀርቧት ብታወሯት ልጅቷ ያለችበትን ችግር በደንብ ትነግራቸው። እኔ ከዚህ ሆኜ ነው እኔ እኮ ማገኘው ገንዘብ የለም። እኔ አጀንዳ ሰው አይደለሁም እንደምታውቁት። እንዲህ አይነት ነገር ሲኖር ነው መጥቼ የምናገረው። ግን ይቅርታ አድርግልኝና መቼ ነው በአበሾች ዘንድ እንደነ ሰራዊት ፍቅሬ ትወና የሚቆመው? ነው ትልቁ እሱ ላይ እናተኩር። አሁን አርቲስቶቻችን ተደብቀው ሀብታሞች ነን እያሉ ድራማ የሚሰሩብን በዙ። እኔ የምልሽ መሲ፣ እኔ እኮ ግራ የገባኝ ነገር አሁን ተሙ የእኛን ሀገር ህግ ስለማያውቀው ነው። ይቺ ልጅ እጇን ታጥባ ላስ ብላ መውጣት ትችላለች። ገባሽ? ስፖንሰሯ አይደለም ምኑ አሰሪዋ አይደለም ምንም ነገሩ አይደለም። መጣ ለእረዳለሁ ብሎ
ያደረገው ነገር ደስ አላላትም። ቴንኪዩ ብላ ኢቭን የሰጣትን ብር መልሳ ብትወጣ የማያሳፍራት ነገር እንዳለ ታውቃለች። እኛም ጋር ሆነ ሌላም ሰውም ጋር ሆነ ህዝብ የጮህላት ልጅ ናት። ለምን ይሄን ያህል ራሷን አሳልፋ ሰጠች እኮ ነው። ለድራማ ውስጥ ቢሆን ደግሞ ማቹርድ የሆነች ስለ ሀገሩ በደንብ የምታውቅ ልጅ ናት። ይኸውልሽ ሙኒት፣ እኔ ይቅርታ አንቺ ላይ ነው አሁን ጥያቄ ማለት ነው። ይኸውልሽ ከአንቺ የተሻለ ቦታ የተሻለ ሰው ካላቸው የተሻለ ተከታይ ካላቸው የተሻለ የሚያራግብልሽ ሰው ካለ የአንቺ አቅም ውስን ነው የሚሆነው። ስትዋጪ ምንም አይነት ነገር አይኖርሽም። አንቺ የምትይው ነገር አንደርስታንድ እንዲህ ማለት አለ እንደዛ። ይኸውልሽ ነፃ ሆነሽ ምንም ለማድረግ አትሊስት ትንሽ መንቀሳቀስ አለባሽ። እንደ ችግረኛ ሆነሽ ጉልበተኛ አትሆን። በነገራችን ችግረኛ በሴም ታይም ጉልበተኛ አትሆን። ስለዚህ አሁን ይቺ ልጅ ከእሷ ይልቅ እሱ ነው የሚሰማው። እቺ ልጅ ነገርኩሽ እኮ ኮምፕሌትሊ ድራማ ተሰርቶባታል። ለድራማው ስፔንድ ተደርጓል። በነገራችን ላይ ለምን ይመስላችኋል የእነ ናሆሚ ድራማ እዚህ ውስጥ ናሆም ነው የሚባለው ለምን የገባ ይመስላችኋል? የእሱ ድራማ እነ ናሆም ገብተው ስለ እሱ ሲያስጮለት የነበረው ለምን ደርስ የምታደስ የተፈለገ ገብቶሻል? ስለዚህ ሰለባ የሆነችው ልጅ እቺ ልጅ ናት። አሁን እኮ ሌላ ጥያቄ ውስጥ አለ የምትገቢው አንቺ። ለምን እንዲህ አትልም ሳይሆን ከታፈነች እንዳታወራ ከተደረገች ካስፈራሯት የህዝቡ ጥያቄ ምንድን ነው? ጥያቄ 3 ጥያቄዎችን እንዲመለሱ ጠይቋቸው። ሌላውን ታሪክ ተው። መኪናው ተቀየረ። ለምን ተቀየረ ሲባል የታይትሉ ባለቤት ከሀገር ስለወጣ ተብለ እንደ ህፃን ልጅ እንደ ጦጦ ህፃን ልጅ ሲነገር አዎ ብለህ ልታጭለቅ ላይ የሚገባው መኪናው ታሙ ትክክል ነህ። እኔም የሰማሁት ይሄንን ነው። ትክክል ስትገዛ እኔ ይሄንን እቃ ስገዛ ሊብሬ መዞር ካለበት ስም መዞር ካለበት ራይደዌ ይዞራል። ኤደር ደግሞ ምናልባት የተወሰነ ሰዓታት ወይ አንድ ቀን ለቀን እንዴ ነው መኪና ገዝቼ እኔ ሰውየው ከሀገር ሲወጣ ታይትል ሳይቀየር መኪና የሸጠልኝ ሰውዬ ከሀገር ወጥቷል ተብሎ የተሰራው ድራማ ሌላ በቼክ ሄዶ ተገዝቶ ተመሳሳይ መኪና ተፈልጎ ኢማጂን ተመሳሳይ መኪና ማጋ ነው የሚጮህ። ማሪ ማታ እኮ አውርተናል እኮ ማታ እኮ አውርተናል። ይቅርታ ኦኬ ይቅር በሉ። ተመሳሳይ መኪና ጠይቁ። ተመሳሳይ መኪና ራሱን የሚመስል በሞዴል ተፈልጎ ሲመጣልህ መጠርጠር አለብህ። የስለት መኪና እኮ አይደለም ተመሳሳይ ይመጣልህ። ለምንድነው ተመሳሳይ መኪና የመጣላት? ኤቭሪቲንግ ተመሳሳይ። ገባችሁ አይደል? ያ መኪና ኦልሬዲ እኛ ተበልተናል። ሲጀመር ሆን ተብሎ የተሰጣት አይደለም። ታውቃላችሁ፣ በፕሬሸር ነው፣ በሼም የተሰጣት፣ በኮመንት የተሰጣት መኪና ነው። ከዛ በኋላ የሆነ መኪና መጣና ሚንደፋደፍ መኪና ተሰጥቷት ተለባብሶ ህዝብ ያጨበጨበ እንዳንድ አይነት 100 ይኑርልን ሺህ ይወለድልን ወንድም አለ ወይ ምናምን ተብሎ ዘፈን ተዘፈነልን። መጨረሻውን መጠየቅ አይፈልግም የኛ ሰው። በቃ ያጨበጭባል። አሁን የዛ ሰዓት ብናገር የዘምን ያልኩ ለምን አንተ ምናምን ነው የሚለው። ከዛ ግን የሆነ ነገር ሲሆን ተሙት ይችላል ይልሻል። ስለዚህ ጥያቄ አልጠየቀም ህዝቡ። ያ መኪና የተበላሸ መኪና ነው። እንዴት ነው አንቺ ተሰጥቶሽ 10 ኪሎ ሜትር ሄዶ ተበላሽቶ ከዛ በኋላ በቶ ተጭኖ ገራጅ የሚገባ? ኦኬ ገራጅ ገባ። ይሄ መኪና ገራጅ ከገባ በኋላ ይሄ መኪና አይሆነኝም፣ እኔ ያለሁበት ነገር አስቸጋሪ ነው፣ ምናልባት ሌሎች ገንዘቦች ሊያስወጡኝ ይችላል፣ ሌላ ወጪ ሊያስወጣኝ ይችላል፣ ወይ ይሄ መኪና ይቀየርልኝ፣ ወይ መኪና ሌላ መኪና ፈልጉልኝ፣ ወይ ከሰጣችሁኝ አይቀርም። እንደዛ እንዳታወሪ። እንደዛ ካወራሽ 6000 የተሰጠንሽ ሪያል ነው ምናምን ምትሉ እናንተን ትመልሻለሽ። እንዲህ የምታወሪ ከሆነ ፐብሊክ ከዚህ በላይ ታዲያ በምን ልታፍኗት ነው? በጨርቃ አፏን ልታፍኗት ነው? ሙኒት ከዚህ በላይ መታፈናለን? እሺ ታሙ ዘርፍ የምታውቀው ስላለ ታውራ አይሻልም? ዘርፍ ያውሪ። አይ እኔ ማታ እኮ ተደውሎልኝ የሰማውን ነገር ስላለ እኮ ነው እንደዚህ እንትን ያልኩት። ታሙ ትክክል። እኔ ያልኩትን ነው አሁን የተረዳኸኝ። የሰማሁትንም ነው በቃ የገለጽክልኝ የሰማሁትን ነው። እሺ ዘርፍ ቀጥይ ማሪ። እሺ ሁላችሁንም ሰላም ብያለው። በያላችሁበት ሰላማችሁ ይብዛ። እንግዲህ እንደ አጋጣሚ ሆኖ አውርተን ነበር ከጌጥዬ ጋር። የተደረገው ነገር አጠቃላይ ድራማ ነው የተሰራባት ልጅቷ። ድራማና ቪው ነው የተለቀመባት እንጂ ትክክለኛና ለእሷ የሚያስፈልጋት እገዛ አልተደረገም። እዛች ጋር እንደተባለው እሱ መኪና ሸልማለሁ ሲል ያው በሰዓቱ እሷ የመኪና ጥያቄ ስለነበር ያቀረበችው ለዚች ምስኪን ስጥልን ብለን ሁላችንም ቪዲዮ ሰራን። እኔ ወንበር ተሸክሜ ነው የሰራሁት ለምሳሌ ስጣት ብዬ። ከዛ እሱ ኮመነታተሮችን ለማስደሰትና በቃ እይታውን ለማደስ ነው በቃ ይሄን ነገር ያደረገው። በመጨረሻ ሽልማት ተብሎ ራሱ ያ ቀረጻ ላይ የነበረው መኪና ተቀረጸችበትና ቀጥታ ወደ ገራጅ ነው የተመለሰው።
ከዛ በኋላ ድጋሚ ምን አደረጋት መሰለክ? ወስዶ ገራጅ ውስጥ የበሰበሰ መኪና ገብቶሃል? መስታወቱ ምኑ ቡርቅስቅስ ያለ ይሄ ነው የአንቺ ጊቫዌን የተባለችው። ይቅርብኝ ስትል አይ በፍጹም አይቀርም መውሰድ አለብሽ ብለው አስገድደው ወሰዷ። ከዛ በኋላ ደግሞ ምን አደረጓት መሰለ? በስሙ አደረጉት ሊብሬውን። አሁን እሷ የምትለው በስም የተደረገው ይነሳልኝ፣ መኪናውን አልፈልግም፣ እኔ እዚች ጋር ባልተሰጠኝ ነገር ባልወሰድኩት ነገር እቺ ልጅ ተሰጥቶታል ተረታለች እየተባለ መቆሚያ መጫን ያጣው ብላ ነበር። በጣም ከፍቷት ያወራችሁ ማለት ነው። አሁን ደግሞ የሆነ ቪዲዮ አየው፣ ገንዘብም እየሰጣት መኪናም እንደሰጣት ተደርጎ ደግሞ ተፖስታል እና ማይሆን ነገር ነው የተደረገባት። እቺ ልጅ መስራት ትፈልጋለች። የሚሰራ ነገር ለእሷ ሊያግዛት የሚችል ነገር ነው እንጂ መደረግ ያለበት ጭራሽ ወጪ የሚያስወጣት ነገር። መኪና የተበላሸ መኪና ማለት እዳ ነው። 10 ደቂቃ እንደነዳሁት አለች እንዳለ ዘጋ መኪናው። ከዛ በሆነ ነገር ጭነው ነው የወሰዱት ሁላ። ከዛ በታክሲ ወደ ቤቷ ሄደች። ይሄ መሆን የለበትም። የሰው ልጅ በደካማ ጎኑ የሰው ልጅ በማጣቱ ተገብቶ እንደዚህ አይነት የወረደ ነገር አይደረግም። ማድረግ ካልቻለ አልችልም ቢል መብቱ ነው። ማንም አያስገድደውም በገዛ ገንዘቡ። ግን ለምን በእንደዚህ ልክ ይጫወትባታል? እሺ ዘርፌ፣ አሁን እኛ ማድረግ ያለብን ምን እንደሆነ ታውቃላችሁ? ተሙ እሷ ቀን ስጡኝ ብላለች። ቀን እንስጣትና እኛ የምናግዛትን ነገር ካለ ማውራት የምትፈልገው ነገር ካለ ራሷ በቤጇ ወጥታ ታውራ። ምክንያቱም ለምን እንደሆነ ታውቃለህ? አሁን እሷ ማውራት የምትፈልገውን ነገር ጊዜ ስጡኝ ብላለች። ስለዚህ ታውራ ተሙ ይሻላል ካላስ። ምክንያቱም እኛም አሁንም የማናውቀው ነገሮች አሉ። አሁን ዘርፌ አንቺ ለእሷ የምትቀርቢያት ከሆነ ያንን መኪና ያለምንም ጥያቄና መልስ ሙሩር ሄዳ ኦኬ፣ ሙሩር ታውቂያለሽ አይደለ? ይሄ እሺ፣ ሙኒቴ የደረሰኝ ኢንፎርሜሽን ስላለ ነው ልንገርሽ። እሺ ይሁን፣ ቆይ ልንገርሽ። ካላስ አሁን ምን እንደሆነ ታውቂያለሽ? መጀመሪያ አንቺ በግልጽ ተሙም እሱ ሙናችሁ አውራ ልጅቷል። እኔ አላወራዳትም። ይሄንን ቀድማ ታድርግ ሊያጠቃት። አሁን ይሄንን እየተከታተለ እየቀዳ ምን ያለ ስለሆነ እሷ ማድረግ ያለባት አንድ ነገር ምንድን ነው? ሊብሬውን ሄዳ ትመልስ። ሙሩር ምንድን ነው ሳሪ በአማርኛ? የትራፊክ ጣቢያ ላይሰንስ ምናምን የምናወጣው በስማ ተሀቡሎላታል። ካላስ ትመልሳለች። ሊብሬውን መኪናውን ልሸጠው ነው ብላ ትመልስ። ሊብሬውን ሄዳ ልጅቷ ትናገር። ሙኒት ልጅቷ ራሷ ትናገር፣ ባለቤቷ ትናገር። ይህን የምልበት ሰበብ ስለለኝ ነው። ልጅቷን የሚችለው ነገር ይሄ ብቻ ስለሆነ እኮ ነው። ጋይስ ባለቤቷ ራሷ ትናገር። ካላስ ባለቤቷ ራሷ ትናገር። ምክንያቱም ራሷ ወጣ ባፏ እንዲህ የደረሰባትን ነገር ራሷ ትናገር። ሙኒት ካላስ ተደማመጡ፣ እየተደማመጡ ነው። በቃ ካላስ እንደዛ ይሻላል። ተሙ ያናግራት። ተሙ ያለውን ነገር እንትን ይበልና ራሷ ትናገር። በስ ከባለቤቱ ያወቀ ቡዳ ነው። ምክንያቱም ወየታሙ ልክ አይደለም ያደረገው ነገር በጣም እንዴ። በሰው በደካማ ጎን ተገብቶ ደግሞ ጋይስ መናገሩ ብቻም ሳይሆን ከአሁን በኋላ የምትናገራቸው ነገሮች በሙሉ በጫና እንደሆነ ነው ማወቅ ያለባችሁ። የሆነ ነገር እንኳን ብትናገር ልጅቷን ነፃ አይደለችም አሁን እያልኳቸው። ነፃ የሆነ ሰው ነው የምትጠይቀው። አሁን አንቺ ሳይሆን የምትይው ነገር ልክ በነፃነት ምንም መናገር የምችልበት ከሆነ እናገራል። ነፃ አይደለችም ልጅቷ እያልኩሽ። በሆነ ነገር ውስጥ የሆነ ትብታብ ውስጥ ገብቶ ተቀርቅራ ለአሪፍ ድራማ በፓርት ከ1 እስከ 100 እየተሰራላት ያለች ልጅ ላይ እናገር ውስጧን ታውራ ብቻ አልደረስኩላት። እኔ እያልኩት ያለው በገባኝ መጠን መኪናው ቀርቶባት ከዚህ ነገር ውስጥ ልጅቷ ሰውድ መኪናው ሌላም ድራማ ይሰራባል። አሁን ከዚህ ችግር ውስጥ አስወጧትና ሌሎች መጥተው እንዲረዷት አድርጉ። ሪል የሚረዱ ሰዎች ይህን ድራማ እዚህ ግሩፕ ውስጥ አስወጧት። በቃ አቀኝ እናንተ የምትፈልጉ እኔ እዚህ አይደለም ያለሁት፣ ለእናንተ ነው የምነግራችሁ። በቃ ዘርፌ ታድርስላት ይሄን መልዕክት። ላይሰንሱ እንትኑን ነገር ሊብሬውን ሄደሽ መልሽ ይበያት። ከላስ ማንም የሚጠይቃት የለም። ሙኒትዬ በጣም ፍርሃት አለባት። ምክንያቱም ትምጣ እኔ ጋ እኔ ከ2 ቀን በኋላ ስራ እገባለሁ። ብትፈልግም ነገ ለእሷ ስል እገባለሁ። ተያይዘን ሄደን ሙሩር
ከስሟ ላይ ታስነሳዋለች። አለቀ። መኪናህ እንዲህ ቦታ ቆሟል፣ ሄደ መውሰድ ትችላለህ ትለዋለች። ምንድን ነው የሚያደርጋት? እስኪ እኔ በእያንዳንዱ ነገር አብሬሽ ቆማለሁ በያት። አሁን ዋናው ፖይንት እሷ የታሰረችበት ስሟ ያለበት የመኪናው ብቻ ነው። ከዛ በተረፈ እርዳታ ብሎ ሰጥቷታል 6,000 አምጪ ብሎ ነጥቆ መውሰድ አይችልም። አምጪ ብሎ ነጥቆ መውሰድ አይችልም። አልዘረፈችውም። ብድር አይደለም የሰጣት፣ ምንምም አይደለም። ለዚህ ኤቪደንስ አለ። መኪናውን ግን ቴንኪው ብላ መመለስ መብቷ ነው። ማንም አያስገድዳትም። ከስሟ ላይ ካነሳችሁ በኋላ እዚህ ቦታ ሄደህ ውሰድ። እነ ናሆምንም ጠይቋቸው። አብሮ ስለ እነ ናሆም ያውቃል ብዙ ነገር። ስለዚህ የሚያውቀውን ነገር ይናገር። እዛ ትሪክ ውስጥ የሚያውቀው ነገር አለ። ታታ አይደለም የእሷ ይቅርና ለፎሎወሬ ነው ለምን የሸልመዋለሁ ያለውም ሻሻ ነው ነው በቃ ማሩ በቃ